ዝም ብለህ ስላልሰለምክ የታባህ ብሎ መግደልን አይደለም። ግን እስልምናው የጠላቶቻችን እንደሚሉት ዝም ብሎ ሰውን ለማጥፋትና ደም ለማፍሰስ የመጣ ሃይማኖት ነው እንደሚሉት አይደለም። ብዙ ሰዎች በማዕቀብ ይቀጡሃል፣ በተለያዩ ስቃይ ያሰቃዩሃል፣ ነፃነትህን ይከለክሉሃል፣ ስራ ይከለክሉሃል፣ ምናምን ህርያህን ያሳጡሃል። ግን አልገደልንም። የሰው ልጅን ተምድር እንዲጠፋ አይደለም ጂሃድ የፈቀደው። ሙስሊም ተዘጋጅቶ ይሄድና ሰላሙ ይበል ነው የሚል። እንቅፋታቸውም ደግሞ ሰዎቹ ጂሃድ ታልተደረገ አይተው ፈሪ ያጣው ማባራሪ ይባላል። ተሸሸለት ፈሪውም ጀግና ይሆንብሃል። እስላማዊ ትግል ሁል ጊዜ በአላህ መንገድ መሆን እንዳለበት ይጠቁመናል። السلام عليكم ورحمة الله وبركاته. الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهديه الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه صلوات ربي وتسليماته عليه وآله الطيبين وصحابته الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد يتكبراتشوه يا أفريكا تي في بينات بروجرام የተጠባበቃችሁ የምትገኙ ወንድምህቶች በያላችሁበት ሆናችሁ ይህንን ፕሮግራም የተጠባበቃችሁ ያላችሁ የተከታተላችሁ ያላችሁ አላህ ጀዛችሁን ያብዛላችሁ። ቁርአንን ሰምተው ተሰርተውበት ከተጠቀሙ ሰዎች አላህ ያድርገን፣ አላህ ያድርጋችሁ። ዛሬም ከመሻይኾቻችን ጋራ ከሱረቱል በቀራ ዘጠናኛ አንቀጽ ላይ ተነስተን የምናያቸውን አንቀጾች እናያለን። ሼህ በቀኝ ሼኾቹ ሼህ ሰዒድ አሕመድ ሙስጠፋ አሉ። ሼኾቹ የዛሬው አያት ደግሞ بعد أعوذ بالله من الشيطان الرجيم وقاتلوا في سبيل الله الذين يقاتلونكم ولا تعتدوا. تقالونم بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. እንግዲህ ቁርአን ሁል ጊዜ ቁም ነገሮችን ያለ መንደርደሪያ ነው የሚያስቀምጠው። መነገር ያለባቸውን ነገሮች በጨረፍታ ሁሉንም ነገር ይዳስሳል። እንደ ሰው የሚጻፍ ነገር ሁል ጊዜ ርዕሱን ብዙ ቆተት ይፈልጋል። አላህ ግን ሱብሓነሁ ወተዓላ ቁም ነገሩን ብቻ የሚፈልገውን ይሄን በሉ ይሄን አታድርጉ አለቀ። ወቃቲሉ ፊ ሰቢልላህ በአላህ መንገድ ታገሉ ተጋደሉ ይላል አላህ ሱብሓነሁ ወተዓላ። አማራጭ ከሌለ መጀመሪያ ነብዩ ሰላም ነበሩ አለይሂ ሰላቱ ወሰላም 13 ዓመታት ያህል በመካ ከተማ አንዲት ጠር ሳይወረውሩ በሰላማዊ ቃል ብቻ ይሰብኩ ነበር። ለምን ያን አደረከም ብለው መቆሚያ መቀመጫ ሰጧቸው። ከዛም አገር ለቀው ሄዱ። አገር ለቀው ቢሄዱም ገባ በዝገቶ እናጠፋለን ብለው ተከታትለው ሄዱ። ስለዚህ ምን ይሁን ከዚህ በኋላ አማራጩ? እንግዲህ የሚጋደሏችሁን ተጋደሉ እቅትሉ አይደለም ያለው አላህ። ቃቲሉ ዳፊዑ አን አንፉሲኩም አላህ መንገድ ላይ ሆናችሁ የሚታገሏችሁን የሚጋደሏችሁን መጋደል ትችላላችሁ ይላል። ለመጀመሪያ ጊዜ ሱረቱል ሐጅ ላይ ነው ኡዚነ ሊለዚነ ዩቃተሉነ ቢአንሁም ዙሊሙ ተበድለዋልና ሱብሃንአላህ። ምክንያቱንም አብሮ ጠቆመ። ተገፍተዋልና ሌላ አማራጭ ስለሌለ ካሁን በኋላ ተራሳችሁ ላይ መከላከል ትችላላችሁ የሚል ፍቃድ ከመጣ በኋላ ከዛ በኋላ እንደገና ወደ ተፋሲል እየገባ መጣ። በተለይ መዲና ሱራዎች ብዙ ተተፈቀደ በኋላ ስለመጡ እሱን ብዙ ጊዜ ይደሳሉ እና በአላህ መንገድ ብዙ ጊዜ ደግሞ እስላማዊ ትግል ሁል ጊዜ በአላህ መንገድ መሆን እንዳለበት ይጠቁመናል። ለተለያየ ጥቅም ጉልበት አለ ብለህ የሰው ሀገር ለመውረር ለመዝረፍ ሰውን ለመጨቆን ጦርነት አይፈቀድም። አላህ ምን የጦርነትን የሚፈቅደው አንደኛ ከራስና ከመብትህ ለመከላከል፣ ሁለተኛ ደግሞ ጦሪቀ ዳዕዋን ለማስከበር ነው። እንቅፋት አትፍጠርብኝ የጌታዬን መልእክት ላድርስ ስትለው አታደርስም ብሎ ተንደርድሮ የሚመጣ ካለ በሚገባው ቋንቋ አናግረው ነው የሚለው አላህ። ስለዚህ ፊ ሰቢልላህ የምትለው ሁል ጊዜ ትመጣለች ቂታል ጋራ።
الذين يقاتلونكم አላሁንም ኢዝነን ዓም አይደለም አሁን የሰጠው የሚጋደሏችሁን ተጋደሏቸው ምክንያቱም ሽሽት መፍትሄ አይሆንም ለተወሰነ ጊዜ ምናልባት ነፍስን ለማዳን የምትጠቀምበት ጊዜ ቢኖርም ሁል ጊዜ ቋሚ መፍትሄ ሽሽት ሊሆን አይችልም እንደውም ጋባዥ ነው የሚሆነው ፈሪ ያጣው ማባራሪ ይባላል ተሸሸለት ፈሪውም ጀግና ይሆንብሃል አንበሳ ይሆንብሃል በቃ ስለዚህ ያው ታገል ነው ስለዚህ ስትመክት እሱም ነፍስ አለው እኮ ሂሳብ ያረጋል ስትሸሽ አይቶ ነው እንጂ የሚመጣው ኮስተር ታልቅ ይሄ ነገር ብሎ ስም ወደ ኋላ ይላል ማለት ነው ስለዚህ الذين يقاتلونكم የሚታገሏችሁን ብቻ ነው የሚለው ጦር መዞ ወይም ዱላ ይዞ የሚንደረደር ካለ ተቀበለው እንጂ መሸሽ የለብህም ነው የሚለው አላህ Subhanahu Wa Ta'ala ወላ ተዕተዱ ሱብሃንአላህ ቁዩዶችን አበዛዝ ደንበር እንዳታልፉ ምክንያቱም ደንበር አልጓል الذين يقاتلونكم ነው የሚለው في سبيل الله ነው ያለው እነዚህን ህግጋቶች እንዳትተላለፉ አንዴ ተፈቅዷል ብላችሁ ዝም ብላችሁ በደመ ነፍስ ያገኛውን ሁሉ እናጭዳለን እንዳትሉ የማይጋደሏችሁን ደግሞ እንዳትገሉ ህፃናትን ሴትን ሽማግሌ አሮጊን hatta የሃይማኖት ኢባዳ ላይ ያሉ ሰዎችን በሙሉ እነዚህ ሁሉ አይፈቀዱም በእስላም ማለት ነው ስለዚህ እነዚህን ሁሉ ስርዓቶች ጠብቃችሁ መታገል ትችላላችሁ ይላል إن الله لا يحب المعتدين አሁንም ተእኪድ ያደረገ አላህ Subhanahu Wa Ta'ala ተህግ በላይ ተላልፈው እርምጃ የሚወስዱን ሰዎች አይወዳቸውም በሰጠኋቸው መስፈርት መሰረት ስርዓቱን አክብራቸውና ማልታችሁ መታገል ከፈለጋችሁ ተፈቅዶላችኋል ከዛው ውጭ ግን ጉልበት አለ ይብላችሁ ዘላችሁ አጉራ ዘላችሁ ብትሄዱ የራሳችሁ ጉዳይ ይላል ማለት ነው አላህ እንደማይወዳችሁ ወቁ ቅድም ያልነው ራሱ መጣ ማለት ነው ጂሃድ ፊሰቢልላህ እንግዲህ ሰላመል እስላም ነበር አሁን ግን ያለ አግባብ ደንበር አልፈህ ተፈቃዱ ውጭ ከሄድክ ወንጀል ሆነ ማለት ነው ጂሃዱ ራሱ ወንጀል ሆነ لا يحب المعتدين معتدين አለ እንጂ ሙጃሂዲን በአልፈንታ ሙዕተዲን ስማቸውም ተቀየረ ማለት ነው እንደዚህ አርጎ እንግዲህ አላህ Subhanahu Wa Ta'ala ቁልጭ ባለ መልኩ ነው ያስቀመጠው ዛሬ ግን አዳውላህ ሁሉም ነገር ኢዕላሙም ሁሉም በእጃቸው ስለሆነ እነሱ እንደፈለጉ በሰው ላይ እሳት ያዘነቡ በባህር በአየር በምድር የሰው ልጅ እንደንትን ያጨዱ አንድ ሙስሊም በቃ ተስፋ የቆረጠ አንድ ሰው እንኳን ይሞታል ካለ ኢርሃብ ይባላል ማለት ነው ሱብሃንአላህ እና ጮየተን አትቀማኝ እንደሚባለው ሰዎች አላህ ግን እንደዚህ አርጎ ነው ያስቀመጠው እንጂ መጀመሪያ የሰው ልጅን ተምድር እንዲጠፋ አይደለም ጂሃድ የፈቀደው ልካቸውን የማያውቁ ሰዎች አላህን ፍቃድ የሚያደናቅፉ ሰዎች የአላህን ወዳጆች ተምድር ላይ እናጠፋለን የሚሉ ሰዎች ከመጡ እነሱም በመጡበት አስተናግዷቸው ከዛ አልፋችሁ ግን ተፍቃድ ውጭ አንድ ነገር እንዳታረጉ በሚል ነው መጀመሪያ ያስቀመጠው ማለት ነው ወቅቱሉሁም ቀጥሎም ከዚሁ ጋር የተያያዘ ይመስላል ወቅቱሉሁም ፈቂፍቱሙሁም እነዚህን እንግዲህ ደንበር ኃላፊዎች እናንተን ባገኙበት ቦታ የሚጨፈጭፉ ከሆነ እናንተን ባገኛችሁበት ቦታ ባአጠፋው ተጋደሏቸው ይላል አላህ Subhanahu Wa Ta'ala واخرجوهم من حيث اخرجوكم እነሱ ታወጡባችሁ ታፈናቀሉባችሁ ቦታ ደግሞ አፈናቅሏቸው الجزاء من جنس العمل ነውና ማለት ነው እናንተ ትውልድ ሀገራቸው አፈናቅለው መቆሚያ መቀመጫ ሰጥተው ንብረታቸውን ወርሰው ነው እንትን ያሉት አሁንም እናንተ ተቻላችሁ ያንን መበቀልና መብታቸውን ማስከበር ትችላላችሁ ይላል ማለት ነው ወልፊትነቱ አሸዱ من القتل ሰውን ደግሞ ያለ ፍቃዱ እምነትን ለማስቀየር መፈታተን ተግድያ የበለጠ ወንጀል ነው ይላል እነሱ እንግዲህ ለዘመን ለአመታት ሲጨፈጨፉ ኑረው መመከት ሲጀምሩ እናንተ ይኸው ችግር መፍጠር ጀመራችሁ እየተባሉ ይወቀሱ ጀመር ማለት ነው እና ማን ነው ችግር የፈጠረው ፊትና እኮ ነው ተግድያ የሚብሰው ይላል ግድያ እንዲ ሰው አጀሉ ተደረሰ በማን ምክንያት ይሞታል ግን ከነ ህይወቱ ያለም ያሰቃየው እንዴት አድርጎ ሙዳፊዎችን ከራሳቸው ላይ የሚከላከሉትን ወንጀለኛ ያደርጋል እናንተ ራሳችሁ እነዚህን ሰዎች በትውልድ ሀገራቸው እንዳይኖሩ እምነታቸውን እንዳያከብሩ አድርጋችሁ ያምኑትንም በግድ እጃቸውን ጠምዝዛችሁ እየቀጠቀጣችሁ ወደ ኩፍር የምትመልሱ የሆናችሁ ያይብስም እንዴት በቁመናው የሞተ ነው የሚያሳዝነው አጀሉ ከሞተ ተደረሰ ይሞታል
እናንተ የምታደርሱት ግፍ ራሱ ፊትና ተግድያ የባሰ ነው አለ አላህ ሱብሓነሁ ወተዓላ። ወላ ቱቃቲሉሁም እንደል መስጂዲል ሐራሚ ሆኖም ደግሞ የተከበረው መስጂድ ላይ እንዳትጋደሏቸው ይላል። ሙብተዲኢን ጀማሪ ሆናችሁ ወላ ተብተዲኡ ቂታለሁም እንደል መስጂዲል ሐራም ተከበረው መስጂድ ላይ እነሱ ገፍተው ካልመጡና አማራጭ ካልጠፋ በስተቀር በተከበረው የካዕባ መስጂድ አካባቢ ላይ እንዳትጋደሏቸው ይላል። ሐታ ይቃቲሉኩም ፊህ እነሱ በዛ ቦታ መጥተው እስከሚጋደሏችሁ ድረስ። እነሱ ከመጡ ግን ወልባዲ አዝለም ነው፣ ጀማሪ ነው ግፈኛው። እናንተ ተራሳችሁ ላይ በመከላከል ውዝሩ በእነሱ ላይ ይሆናል። ግን እናንተ ጀማሪ ሆናችሁ በይተል መስጂደል ሐራም አካባቢ ላይ ጦርነት እንዳታካሂዱ ይላል ማለት ነው። ፈኢን ቃተሉኩም ፊህ በዛም ቦታ ቢሆን አንለቃቸውም ብለው የሚመጡና የሚጋደሏቸው ከሆነ ፈቅቱሉሁም ፈቅጀላቸዋለሁ እንግደሏቸው። ወንጀሉ ተጠያቂው ጀማሪው ላይ ይሆናል ማለት ነው። ከዛሊከ ጀዛኡል ካፊሪን እንደዚህ ነው የካሃዲዎች ምንዳ መሆን የሚገባው። አላህ ሱብሓነሁ ወተዓላ እንግዲህ በፍቃዱ አንመራም ያሉት ሰዎች እነሱ የፈለጉትን እያረጉና እየጨፈጨፉ እየዘረፉ ሙስሊሞች አንድ ምላሽ በሚሰጡ ጊዜ የየው ቢሉ አይሆንም፣ የእጁን ማግኘት አለበት ይላል አላህ ሱብሓነሁ ወተዓላ። እስከ ሸህሩል ሐራም ድረስ ፈኢን እንተሃው ከዚህ እንግዲህ እነሱ በተገኘው አጋጣሚ ሁሉ እናንተን መጨፍጨፍና መዝረፉን ተተቆጠቡና አደብ ተያዙ ካረጉም በኋላ ማለት ካረጉም በኋላ ታውን በኋላ ይሄ ነገር አያዋጣንም ብለው ቁመው የሚያስቡ ከሆነ ከእኩይ ተግባራቸው የሚታቀቡ ከሆነ ፈኢነላህ ገፉሩር ረሒም አላህ ምሕረተ ሰፊ ሩህሩህ ነውና እነሱንም ሊምራቸው ይችላል ይላል። እንግዲህ እስከዛሬ ባለማወቅ ነው፣ እነሱ ሀቅ ላይ ያለን መስሏቸው ነው። ከጊዜ በኋላ ሁኔታውን አጣጥመው እውነቱን ተረድተው የሚመለሱ ከሆነ እነሱንም ቢሆን እቀበላቸዋለሁ ይላል አላህ ሱብሓነሁ ወተዓላ። ስለዚህ እንቲቃም ሰዎችን ተምድር ላይ ማጥፋት አይደለም አላማው፣ ዋናው ነገር ሀቅ እንዲከበር ነው። ወቃቲሉሁም አሁንም ተጋደሏቸው እነዚህ ሰዎች በእኩይ ተግባራቸው የሚቀጥሉ ከሆነ ሐታ ላተኩነ ፊትና እስከሚጠፋ ድረስ ይላል። ፊትና ማለት ሰውን ተእምነቱ በግድ ማፈናቀል። ለምን ሰለምክ ብለው አይደል ሁሉ መከራ የሚያደርሱባቸው፣ እናንተ ላይ ጫና ማድረጋቸውን ጭቆና መፈጸማቸውን እስከሚያቆሙ ድረስ ተጋደሏቸው ይላል ማለት ነው። ወይም ደግሞ የነሱ የኩፍር ትቢታቸው እስከሚተነፍስባቸው ድረስ ኩፍርን እንደ ሀቅ አድርገው ነው እነሱ የሚያቀራሩትና ያ ትቢታቸው እስከሚፈርጥላቸው ውቋቸው ይላል። ወየኩነ ዲኑ ሊላህ አልኹዱዑ ሊላህ የሰው ልጆች ፍጡር መፍራቱ ቀርቶ መፈራት ያለበት አላህ ብቻ እስከሚሆን ድረስ አላህን ብቻ መፍራት አለብን እንጂ ፍጡር ለፍጡር መተባበርና መከባበር እንጂ መፍራት አይገባም ማለት ነው። ፈላ ተኻፉሁም ወኻፉኒ እንዳለው በሌላው ቦታ። ስለዚህ በዚህ መልክ አስተናግዷቸው ይላል። ወየኩነ አልኹዱዑ ወሩኩኑ ሚነላህ ሱብሓነሁ ወተዓላ ፈኢን እንተሃው አሁንም ይሄንን ተረድተው ተኩይ ተግባራቸው የሚታረሙ ከሆነ ፈላ ዑድዋን ከዛ በኋላ ደግሞ በቂም በቀል ትናንትና እንዲህ ስታደርገኝ ነበር እያልክ ዝም ብለህ ጭፍጨፋን እንዳትቀጥል ማለት ነው። ዋናው ዓላማውን ማስከበር እንጂ በቀል መወጣት አይደለም። ኢላ አለ ዛሊሚን አንድን ሰው ተጨማሪ ቅጣት የሚደረስበት በዙልሙ ላይ እስከቀጠለ ድረስ ነው። ዛሊሞች እስካልሆኑ ዙልማቸውን እስካቆሙ ድረስ እናንተም ማቆም አለባችሁ በማለት ቁልጭ አርጎ አላህ ሱብሓነሁ ወተዓላ ሁሉም ሰው መብቱን እንዲጠቀም ነው እንጂ የሚፈልገው ለአድሎ አንዱ ሌላውን ሊያጠፋ እንዳላደለ አስቀመጠ ማለት ነው። ጀዛኩሙላህ ኸይር። ሼኻችን አያዎቹ የተያያዙ ስለሆኑ ነው ዓላማው ይሄ ሙቃተለቱል ሙስሊሚን ለኩፋር ሀደፉ ምንድነው? ማንን ነው? እውነት ሙስሊም ዝም ብሎ ጨፍጫፊ ነው? ሙስሊም ዝም ብሎ ለምን ተፈጠርክ ብሎ ነው የሚገለው? መነሻው ራሱ ቁቱሉ ነው የተባለው ወይስ ቃቲሉ ነው? ቢስሚላሂር ረህማኒር ረሂም እንግዲህ እስልምና ዋና መቼም ጂሃድ የእስልምና የጂሃድ ዓላማው ኢዕላኡ ከሊመቲላህ ያላህ ቃል የበላይ እንዲሆን ነው። የበላይ እንዲሆን ማለት በሁለት ነገር ይገኛል። አንደኛው ሁሉም ሲሰልም ነው። ሁሉም እንዳይሰልም መቼም አላህ አልፈለገም እንጂ ሁሉም ሲሰልሙ ደህና ይሆን ነበር። ይሄ ቢቀር ደግሞ እንቅፋታቸውን እንዲያቆሙ ነው። እንቅፋት መሆናቸው ደግሞ ነገር ከተቻለ እንቅፋታቸውም ደግሞ ሰዎቹ ጂሃድ አልተደረገ አይተው
ጂሃድ ታደረገ ይተዋሉ ተብሎ ያን ታልፈሩ እንቅፋታቸውን አይተው ስለዚህ ሙስሊሞች በልመናም ይተዋል። ስለዚህ ሙስሊም ሁልጊዜ በዝግጅት መሆን አለበት፣ ታጣቂ መሆን አለበት። ከዛ በኋላ ሂዶ ምንድነው የሚያደርገው? ያው ፊቃችን ሁላ የሚለው ይሄ ነው። ቁዱሪን ብትል እና ከንዝም ብትል ተሐንፊ መዛም ማለት ሻፊዮቹን ብትል ሙስሊም ተዘጋጅቶ ይሄድና ሰላሙ ይበል ነው የሚለው። ወደ እስልምና ይጠራል። ተጠራቸው በኋላ አንሰልም ይላል። አንሰልም ታላችሁ ደግሞ ገብሩ ነው የሚለው። ጂዚያ ይላል። ደግሞ ለእናንተ ማን ነው የሚገብረው ካሉ ያው ጦርነት ነው። እስልምናው ይሄ ነው። ላኢክራሃ ፊ ዲኒ የሚለው ለአህል ኪታቦች ነው ብሏል። አህል ኪታቦችንም ቢሆን ደግሞ ግብር እስከሚገብሩ ድረስ ነው እንጂ አንገብርም ታሉ ሱረቱ ተውባ ላይም ደግሞ ሐታ ዩዕጡል ጂዝየተ አየዲ ወሁም ሷጊሩን ነው። እነሱንም እንደዚሁ ነው። ግን እስልምናው የጠላቶቻችን እንደሚሉት ዝም ብሎ ሰውን ለማጥፋትና ደም ለማፍሰስ የመጣ ሃይማኖት ነው እንደሚሉት አይደለም። ዋናው የአላህን ዲን ለማስከበር ነው። የአላህን ዲን ታስከበሩ ሙስሊሞቹ የበላይ ሆነው በእስልምናው ላይ እየተመሩ እነሱም በውስጥ ሆነን እንኖራለን እንደፈለግን እየከሰብን ማተከለክሉን ከሆነ ታሉ ጂሃድ ያስፈልጋል። ዓላማው ይሄ ነው ማለት ነው። ግን እስልምናው ሲመጣ ይላል የጂሃድ ጉዳይ ካፊሮቹና ሙስሊሞች ያላቸው አላቃ ወደ 4 ነው 3 ነው የሚከፈለው ይላል። መብሱጥ የሚባል ክታብ አለ እንትና የሰረኽሲው ስለ ጂሃድ ላይ ሲያወራ ማለት መጀመሪያ ሸህ እንዳሉት መካ ላይ ዝም ብሎ ዲዕዋ ብቻ ነበር። ቢመቱም ድብድብ እየተመቱ ነበር። ያ ነበረ። መዲና የሄዱ ጊዜ ኡዚነ የሚል መጣ። ይሄ ሁለተኛው ነው። ሶስተኛው ደግሞ የጀመሩትን መዋጋት ሲጀምሩ የተዋጋህን ብቻ ተዋጋ የሚል ነበር ይላል። ሌላው ደግሞ ኃይል ተተገኘ ሁጁም አለ፣ ጦለብ አለ። አሉበት ሀገር እየሄዱ ተጦውራሉ ይላል። ይሄንን ተራ ያስይዘዋል። ወቃቲሉ ፊ ሰቢልላሂ الذين يقاتلونكم ولا تعتدوا ያለውን አንዳንዶቹ ሲፈስሩ ወላ ተዕተዱ የሚለው ላተብዲኡ ቢልቂታል ብለው ይፈስራሉ። ታልጀመሯቸው አትጀምሩ ብለው ሲፈስሩ በዚህ ተፍሲር ከሆነ ይሄ ተሽሯል ይላል። መጀመሪያ ነበር ይሄዳል። እዚሁ ራሱ ይቺ አያትም ተሽሯለች የሚላሉ ወቅቱሉሁም ሐይሱ ሰቅፍቱሙሁም ያሉ ፈቅቱሉል ሙሽሪኪነ ምን ደግሞ ሌላ ቦታ ማለት ሐይሱ ወጀቱሙሁም ይላል። በዛ ተሽሯል ይላሉ። ወይ ወላ ተዕተዱ ማለት ቅድም ሳቸው እንዳሉት መገደል የማይገባቸውን አትግደሉ ነው። ሽማግሌ አይገደልም፣ ባህታዊ አይገደልም፣ ህፃናት አይገደሉም፣ ሴቶች አይገደሉም። አገዳደሉ ራሱም ደግሞ አገዳደልም ሙስላል አይደለም፣ ግፍ አገዳደል የግፍ አገዳደል አይገደልም። በዚህ ይፈስሩታል። አላኩል ያህል ሳንቱ የጠየቁት እስልምና ጂሃድን ሲያድር ሐሳቡ ምንድነው ለሚለው ሐሳቡ እስልምናን የበላይ ለማድረግ ነው። እስልምና ሐቅ ሃይማኖት መሆኑ ተረጋግጧል፣ ተነግሯል። ከተነገረ በኋላ እንቢ ያለ ሰው እንቅፋት መሆን የለበትም። ዝም ብሎ መኖር ይችላል፣ ግን እንቅፋት መሆን የለበትም ነው። አዎ እኔ እንደው እነዚህ አያዎች ላይ የተረዳሁት ነገር መነሻው ላይ ቃቲሉ ፊ ሰቢልላህ الذين يقاتلونكم ولا تعتدوا ان الله لا يحب المعتدين መጀመሪያውኑ ሲፈልግ ዳዕዋውን ነው የሚፈልገው። እንዲማር ነው፣ ሰው እስላምን እንዲቀበል ነው፣ እንዲሰራበት ነው፣ ለራሱ እንዲጠቀም ነው። ከዚያ አልፎ ዝም ብለህ ስላልሰለም ከታባህ ብሎ መግደልን አይደለም። የመጀመሪያው መነሻው ባቡ ቃቲሉ ነው፣ ተከላከሉ ነው። የመከላከሉ ነገር ላይ ድንበር ካስቀመጠ አላህ ጀማሪ ስንሆንማ የበለጠ ነው የሚሆነው። ሰዎች ነክተውን ተጣልተውን እስላምን አታስፋፉም ብለውን እንኳን ቢሆን ያ የሚሉትን እንትን ባህሪያቸውን እስከሚያቆሙ ድረስ ነው እንጂ ከዚያ እንዳታልፉ። ምክንያቱም አታስተምሩም ብለውን ነበር የተጣላ ነው። አይም ማስተማር ትችላላችሁ ማን ይከለክላችኋል ካሉ በቃ አስተምር አንተ። ከዚያ በኋላ ደግሞ አልፈልግም ያለው ሰውዬ ደግሞ ባህሪውን ራሱን ሲለውጥ የጊዜ ታገኛለህ። ወቅትሉሁም ሐይሱ ሰቅፍቱሙሁም
وأخرجوا من حيث أخرجوكم እነዚህኑ ቃቲሉ ፊ ሰቢልላህ الذين يقاتلونكم ስለሆነ እነሱ ባገኛችሁበት ቦታ ምቷቸው የሚለው ነገር ጀምረዋልና ነው እነሱ ቃተሉ በዚህ ቦታ ላይ በሆነ ቦታ ላይ በምስራቅ ላይ ይመቱህና ሸሽተው ምዕራብ ላይ ታገኛቸዋለህ እናንተማ እዚያ የመታችሁት ናችሁ ለቅቱሉሁም حيث ثقفتموه واخرجوهم من حيث اخرجوكم ነው የጀመሩት ላይ ቢያዝ ነው የወለጠው والفتنه اشد من القتل ይሄ ትልቅ ህክማ ያለው ነገር ነው ብዙ ሰዎች በማዕቀብ ይቀጡሃል በተለያዩ ስቃይ ያሰቃዩሃል ነፃነት ከን ይከለክሉሃል ስራ ይከለክሉሃል ምናምን ህርያህን ያሳጡሃል ግን አልገደልንም ያልፍና ይሄ እንደዚህ የሆነው ሰው አንዱ ተበሳይቶ ሊገል ይችላል ለምን ነካ እነሱማ ሰው አልገደሉም አንተ ነህ ገደልከው ይሏል والفتنه اشد من القتل راحው በጣም ትልቅ አለው الموت البطيء ይሉታል እኮ ለዚህ ያሉ ይሄ አመን ምን ወሰውየውን አሰላችቶ አሰቃይቶ አሳምሞ እንዲሞት ማድረግ ለማንኛውም የመብዳ القتال በእስላም ኢስላህ ነው የተፈለገበት ጉልበት ያለውን በጉልበትህ አትመካ ብሎ حتى يعطوا الجزيه عن يد وهم صاغرون مكوكاينا በቃ ሰላማዊንን ማለት ከጀመሩ ተዋቸው ነው ለዚህ አካባቢውም ይሁን ግብር ገብረው አብረው ተስማምተው እኛ ግን እምነታችንን ሰላማዊ ሆነን እንቀጥል አትንኳቸው እና ጦርነት የኢስላም የመጨረሻ መፍትሄው እንጂ የመጀመሪያው እንዳልሆነ ሙስሊሙ ሊረዳ ይገባል እንደ ጎርፍ ነው ይባላል የኢስላም ሂደት ጎርፍ ውሃ በሚመጣ ጊዜ ደረቅ ወንዝ ነበር አይደል ኃይለኛ ዝናብ ሲዘንብ ያ ጎርፉ እንዳለ ይመጣል ያኔ ሸለቆ ላይ ተቆምክ ማን ነው ተጠያቂው የቆመው ነው ይዞ ተሄደ ያንን መንገድ ክፈት ትልቅ ምሳሌ መንገድ አትዝጋ ጎርፍ ገለል ብለህ ትንሽ ተንታል አልፎ ይሄዳል አንተን ሊያጠቃድል የሚመጣው መሄድ ስላለበት ያው እስልምናውም እንቅፋት አይወድም እንቅፋታት ሆኖ ነው ጀዛኩሙላህ ባረከላሁ ፊኩም የዛሬው ትምህርታችን እዚህ ላይ ያበቃል በሌላ ቀን በሌሎች አንቀጾች እስከምንገናኝ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث